ያለፈውን እያነሳሳን የወደፊቱን ለማስተካከል ጥቂት እናወጋለን። ዝማሬ ስናቀርብ የነበረው በጊታርና በአኮርዲዮን ነው። ይሄም ስላሴ ውስጥ ነው፣ ሰንዴይ ስኩል ውስጥ ነው። እያወራን ያለነው ስለ ኢትዮጵያ ኦርቶዶክስ ነው። በትክክል ፍቅርህ ዕለት ዕለት አዲስ ነው፣ ቃልህ አዲስ ሕይወት ሰጪ ነው። አባቴ ቄስ ነው። እዛው ስላሴ ቤተክርስቲያን ነበረ ያለው የሚያገለግለው ረጅም ጊዜ። አሁን በህይወት የለም። የመንፈስ ቅዱስ ሙላትንም የተቀበልነው እዛ ውስጥ ነው። ሰንበት ትምህርት ቤት ውስጥ? አዎ እዛው ነው የተቀበልነው። ቅድም ስትነግረኝ የካህናት ዘር እንደሆንክ በካህን እጅ እንዳደግክ አባትህ ካህን እንደሆኑ ነግረኛልና ከቤተሰብ ምንም ተግዳሮት አልነበረም? ወደ ጌታ ከመጣህ በኋላ መጨረሻ ጸሎት ሊጸልይ ሲል ከባድ የሆነ ጩኸት ሰማን። ከውጭ ከባድ ጩኸት። ያ ህዝብ እየጮኸ ዱላ ይዟል፣ ቆንጨራ ይዟል፣ ድንጋይ ይዟል። ድንጋይ የሚያቀብሉ ደግሞ በእንትን በባሬላ የሚያቀብሉም አሉ። አጠቃላይ ያ አዳራሽ መስታወቱ እርግፍ አለ። ሲመቱኝ እዚህ ጀርባዬ ላይ በትልቅ ዱላ ስወድቅ ይሄ መስታወት ተሰብሮ የቀረ ነበረ። ልክ ስወድቅ እግሬ ይሄ ጥፋቱ ያተሰብሮ የቀረው መስታወት ላይ ነው የወደቀው እና እግሬን ቆረጠው። ሃሌ 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 ሃሌሉያ ለስሙ ይሁን ምስጋና። እሱን እንደውም ነቅዬ ከመስታወት ውስጥ መሮጥ ሲጀምር አሁንም እንደገና ሲመታኝ ይሄ ጭንቅላቴ ተተረተረ እዚህ ጋር ይሄ እዚህ ጋር አሁን ተሰፍቶ ነው ያለው። በጣም ሃሌ 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 ሃሌሉያ ለስሙ ይሁን ምስጋና። አሁንም አላረፍኩም። በቃ እንደምን ይሄ የለበስኩት ነጭ ሹራብ ነው፣ ቀይ ሆነ። ጊታሬን ከእጄ ላይ ነጥቀው ፊቴ ብትን አደረጉት፣ ሰበሩት። በጣም የተጎዱ ሰዎች ነበሩ ካንተ ሌላ? እንግዲህ በትክክል እንደማውቀው አንድ ሰው ወዲያው ሞቷል። በርቀት ሆነው የድሬዳዋ ወንድሞች እና እህቶች መስፈኔሩ ጥሩ ከአሁን ሰዓት ጀምሮ እስረኞች ናችሁ ተባለ። ለምን? በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። የጌታ ጸጋና ሰላም ይብዛላችሁ። ይህ በሜሎስ ዩቲዩብ የሚቀርብላችሁ ጥቂት እናውጋ የተሰኘው አዲስ መርሃ ግብር ነው። በዚህ መርሃ ግብር ላይ የተለያዩ እንግዶችን እናቀርባለን። የመርሃ ግብሩ ዓላማ ከእንግዶቻችን ብርታትና ድክመት መማር ነው። ያለፈውን እያነሳሳን የወደፊቱን ለማስተካከል ጥቂት እናወጋለን። ዛሬ ከማን ጋር ነው የምናወጋው? እንግዳችን ራሱን ያስተዋውቀናል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ይባርካችሁ ወንድሜ። እግዚአብሔር አምላክ ይባርክህ። ይህንን ሁኔታ ይህን መድረክ ስላዘጋጀልኝ። እንግዲህ ስሜ መስፍን ሀብቴመር ይባላል። መጋቢ ነኝ። እንግዲህ በቀድሞው ዘማሪ በዘማሪነቴ ነው ብዙዎች የሚያውቁኝ። አሁን ላይ እግዚአብሔር ደግሞ ረድቶኝ መጋቢ ነኝ። መጋቢ መስፍን ሀብቴመር እባላለሁ። ባለትዳር ነኝ። ባለቤቴ ትዕግስት ጣም ያለው ትባላለች። እሷም ጌታ ረድቶን ዘማሪ ነች። በዝማሬ ታገለግላለች። 3 ሴት ልጆች አሉኝ። ጌታ ይመስገን። 3 ሴት ልጆች። የመጀመሪያዋ ልጄ ፍራታ መስፍን፣ ሁለተኛዋ ሜርሲ መስፍን እና ሶስተኛዋ ዩሊያን መስፍን። እንግዲህ እግዚአብሔር ረድቶኝ የመጀመሪያዋ ልጄም እንደዚሁ ዘማሪ ነች፣ ትዘምራለች። ጌታ ይባረክ። በዝማሬ የተቀባ ቤተሰብ። አሜን አሜን። ጌታ ይመስገን። ክብሩ ለጌታ ይሁን። እና አሁን ያለሁት በሴሚሲ አማኑኤል ህብረት ቤተክርስቲያን በቀድሞ፣ አሁን ደግሞ አጋፔ አማኑኤል ህብረት ቤተክርስቲያን በምትባለው በኢትዮጵያ አማኑኤል ህብረት ቤተክርስቲያን ስር በሚገኝ አጥቢያ በመጋቢነት አገለግላለሁ። እግዚአብሔር ይመስገን። ፓስተር መስፍን እንኳን በሰላም መጣ። ጥቂት ጊዜ ይኖረናል፣ ጥቂት እናወጋለን። ከባለፈው ህይወትህ የምንማርበት ለዚህ አሁን ያለው ትውልድ ደግሞ ካንተ ብርታት ብዙ ነገር የሚያገኝበት ጥሩ ጊዜ ይኖረናል ብዬ አስባለሁ። ያው ብዙዎቻችን ጅማሬና የብዙዎቻችን መነሻ ኢትዮጵያ ኦርቶዶክስ እንደመሆኑ ከዛ ጀምሮ እንነሳለን። ኦርቶዶክስ በነበርክበት ጊዜ ሰንበት ትምህርት ቤት ነበርክ ወይስ ደግሞ እንደሌላው ህዝብ ነበርክ? እኔ ኦርቶዶክስ ነበርኩ። ኦርቶዶክስ ቤተክርስቲያንን ከልጅነቴ ጀምሮ ነው የማውቀው። እንግዲህ የ7 ዓመት ልጅ ከሆንኩበት ጊዜ ጀምሮ ሰንዴይ ስኩል ተማሪ ነበርኩ። ሰንዴይ ስኩል እከታተልበት የነበረው ቤተክርስቲያን እዚህ 4 ኪሎ ያለው ቅዱስ ሥላሴ ካቴድራል የሚባለው ቤተክርስቲያን ውስጥ በሰንበት ትምህርት ቤት ውስጥ ከህፃንነት ጀምረን እንግዲህ ክረምት የሚሰጥ የሰንዴይ ስኩል አለ። የኮርሶች አሉ። እነሱን እየተማረን ፍልሰታን እየቆረበን ከታላላቆቻችን የሚያስተምሩን እየሰማን እዛው ነው ያደግኩት።
ከዛም ከፍ ስል የህፃናት ኳየር የሚባል አለ። የህፃናት መዘምራን ማለት ነው። ስለዚህ ዝማሬ የጀመርከው እዛ ነው? በትክክል የእዝራ መዘምራን ይባላል ስሙ ራሱ። ከኛ በላይ ያሉት ደግሞ ትልልቆቹ ዳዊት መዘምራን ይባላል። ስላሴ ውስጥ ነው? ስላሴ ውስጥ ነው። ሰንዴይ ስኩል ነው። በጣም የሚገርምህ ዝማሬዎቹ በጣም ኃይለኛ ዝማሬዎች ናቸው። ዝማሬ ስናቀርብ የነበረውም በጊታርና በአኮርዲዮን ነው። ይሄም ስላሴ ውስጥ ነው። ሰንዴይ ስኩል ውስጥ ነው። እያወራን ያለ ነው ስለ ኢትዮጵያ ኦርቶዶክስ ነው። በትክክል ግልጽ እናድርገው ብዬ በትክክል ስለ ኢትዮጵያ ኦርቶዶክስ ነው የምናወራው። እንዲያውም በጊዜው በጣም የሚገርም ኦርጋን ነበረ። እንደምንሰማው ከሆነ ኃይለ ሥላሴ ነው ያስገቡት ነው የሚባለው። በጊዜው የቤተክርስቲያን አስተዳዳሪ የነበሩት አባ ሀብተ ማርያም ይባላሉ። ከዛም በኋላ አቡነ መልከ ጼዴቅ ተብለው አሁን በህይወት የሉም። በሳቸው ጊዜ ኦርጋኑ እንደገባ እንሰማለን። በኦርጋን ነበር የሚቀደሰው። ቅዳሴው ራሱ ይታጀብ የነበረው በኦርጋን ነው። በጣም የሚገርም ኦርጋን ነው። ድምፁ ራሱንም የተወሰነ ጊዜያቶች በጣም ጥቂት ጊዜ ለመጫወት ሞክሬያለሁ፣ ግን በመደበኛነት የሚጫወት ሰው ነበረ። ካህናት ናቸው የሚጫወቱት? ኦልሬዲ እዛው ዲያቆን ነው የሚጫወት። ዮሐንስ ይባላል። አሁን በህይወት ይኑር አይኑር አላውቅም። ዲያቆን ዮሐንስ ነበር የሚጫወተው። ከዛም ደግሞ የኔ የአራት ታላቅ ያለ ካሳ ይባላል፣ እሱም ይጫወት ነበረ። እኔም ያን ጊዜ ልጅ ስለነበርኩ እንደው እነሱ ዞር ሲሉልኝ እኔም እየሄድኩ ትንሽ እጫወት ነበረ። ግን ቅዳሴው በጣም በቃ ውስጥ ነው የሚገባው። በጣም የሚገርም እንትን ነውና ተንስኡ ሲል በቃ ቄሱ ያ እንትኑ ኦርጋኑ በጣም ልዩ ጣዕም ነበር የሚሰጠው። እዛ ሰንዴይ ስኩል ውስጥ ነው እኛም ደግሞ ስንዘምር መዝሙሮቻችንን በጊታርና በአኮርዲዮን ነበር የምናጅበው። የግዕዝ መዝሙር ብሎም የአማርኛ መዝሙሮች አሉ እና በጣም ይገርማል። እዛ ሰንዴይ ስኩል ውስጥ ነው ያደግኩት። ለዛን ጊዜ ይዘመሩ ከነበሩ መዝሙሮች ምናልባት እንደው ለትዝታ ያህል ፍቅርህ ለትለት አዲስ ነው፣ ቃልህ አዲስ ሕይወት ሰጪ ነው፣ ሁልጊዜ ለኔ ጌታ ያዳኝ ነህ፣ ወድጄ አልመጣሁ ሳበኝ እንጂ ፍቅርህ የሚል አዝማች ለምሳሌ አሁን ማረሳቸው መዝሙሮች አሉ። በጣም ሃሌሉያ ለስሙ ይሁን ምስጋና ነው። በጣም መንፈስን የሚያነቃቁ ውስጥህን ወደ ሰማይ ወደ እግዚአብሔር ሐሳብ የሚወስዱ ዝማሬዎች ናቸው። እየዘመርን ብዙዎቻችን በጊዜው የእግዚአብሔር መንፈስ ራሱ ይነካል ነበርና በጣም የሚገርም የጸሎት ጊዜ አለን። በጣም የተባረኩ ታላላቆች መንፈሳዊ አባቶች ነበሩ። እኛ እድለኞች ነን። በጣም እዛው ሰንዴይ ስኩል ውስጥ ባይብል ስተዲ ነበረን። መጽሐፍ ቅዱስ ያስጠኑናል። በጣም አድርገው ጸሎት ያስተምሩናል። በዚህ መልኩ አሳደጉን እና በዛ አይነት መንገድ ነው። ኦርቶዶክስ ነን ኦልሬዲ። በጣም ነው የምወዳት ቤተክርስቲያኔን። ስቲል በጣም ነው የምወዳት። ውስጤ ልቤም ያለው እዛ ነው። ምክንያቱም እግዚአብሔር በዚህ ቤተክርስቲያን ብዙ ነገር ሰርቷል። ጠላት በተለያየ ጊዜ የገባ ነገሮችን ቢያበላሽም እግዚአብሔር ግን ኃይለኛ ነው። ተስፋን እናደርጋለን፣ ተስፋን ቆርጥም። እግዚአብሔር ይሰራል፣ መልካምን ነገር ያደርጋል። ውሸት ሁሉ ጊዜ እንደገነን አይኖርም፣ እውነት ያሸንፋል። ስለዚህ ወንጌል ደግሞ ወንጌል ነው። ወንጌል ዓለምን የለወጠ ትልቅ የእግዚአብሔር ስጦታ ስለሆነ ቤተክርስቲያኔን በዛ መልኩ ነው የማስበው። ስለዚህ በሰንዴይ ስኩል ውስጥ ነበርኩኝ። የሰንበት ትምህርት ቤት ተማሪ ነበርኩ። አባቴ ቄስ ነው። እዛው ስላሴ ቤተክርስቲያን ነበረ ያለው የሚያገለግለው ረጅም ጊዜ። አሁን በህይወት የለም እና ድቁናም ተምሬያለሁ። ኦልሬዲ አባታችን ቤት ድረስ ካህን አስመጥቶ ነው ሲያስተምረን የነበረው። ድቁና ተምሬያለሁ። ድቁና ለመቀበል ሲሄድ እንደ ድንገት ድቁና የሚሰጡት ጳጳስ አልነበሩም በጊዜው። ሌላ ጊዜ ተመለሱ ተባለ። ሌላ ጊዜ መመለስ አልቻልኩም። አልተቀበልክም እንጂ ኦልሬዲ ዲያቆን ትምህርቱን ወስጃለሁ። የድቁናው ትምህርት ወስጃለሁ እና በጣም እግዚአብሔር ይመስገን በእንደዚህ አይነት መልኩ በማደጌ በጣም ደስተኛ ነኝ። ስለ ስላሴ ብዙ ነገር እንግዲህ እየነካካህ ነውና ወደ ውስጥ በደንብ እንድትገባ አላረገ ነው። ስለ ስላሴ በነበረ ሰንበት ትምህርት ቤት አገልግሎትና የዝማሬ ቆይታ ካነሳሳን ከወንጌላውያን አማኞች ጋር የነበረ ግንኙነት በቀጥታ ምን በተዘዋዋሪ እንዴት ነበረ? በጊዜው እዛን ጊዜ በነበረ ጊዜ በእውነቱ እኔ በጊዜው ብዙ ኮንታክት አልነበረንም። በጊዜው ማለት እኛ ልባችን ያለው ወንጌል ላይ ነው። እንግዲህ ወንጌልን እግዚአብሔርን ከሚያውቁ በደንብ ወንጌልን ከተረዱ
ወንድሞች እየተማረን እውነትን እየተረዳን ነው ያደግነው በደንብ እዛው ስላሴ ውስጥ እዛው ውስጥ ሆነ በደንብ የመንፈስ ቅዱስ ሙላትንም የተቀበልነው እዛው ውስጥ ነው። ሰንበት ትምህርት ቤት ውስጥ እዛው ነው የተቀበልነው። ኦኬ እዛው ነው የተቀበልነው። መንፈስ ቅዱስን እዛው ተቀበልን። እግዚአብሔር አዲስ ቋንቋ ሰጠን። እዛው ሆነን ጸልይ ነበር፣ በልሳን ጸልይ ነበር። እና ምናልባት ይሄ ነገር አሜዚንግ ነው፣ በጣም አስቸጋሪ ነው። በጣም እና ያ በኦሬዲ ቅዳሴ ውስጥ እያስቀደስን ራሱ መንፈስ ሲመጣብን እየጸለይን በልሳን ጸልያለን። ይሄ ለሚሰማው ሰው በጣም እንትን ነው፣ ከባድ ነው። ግን የሆነውን መናገር ግልጽ ነው መሆን አለበት እና የማንም እጅ ተጭኖብን ሳይሆን ራሱ እግዚአብሔር አንኳኩቶ መጥቶ እዛው ቤታችን ድረስ ነው የነካን፣ በጣም በሚያስገርም ሁኔታ። ከዛ በኋላ ግን እያደግን ስንሄድ በተወሰነ መልኩ ከአንዳንድ ወንድሞች ጋር እንገናኝ ነበር። እኔ በዘማሪነቴ የተስፋዬ ጋቢሶ መዝሙር ወይም ደግሞ የፓስተር ተስፋዬ ጋቢሶ መዝሙር በጣም እወዳለሁ። የነ ፓስተር ታምራት ኃይሌ መዝሙር በጣም እወዳለሁ። የዶክተር ደረጀ ከበደን መዝሙር ደስ ይለኛል፣ እሰማለሁ እና እዛም ሆኜ ያው እያደግን ስንመጣ በጣም እሰማዋለሁ። ከዛ አኳያ እንደው አንድ ቀን ባገኘው ብዬ እመኝ ነበርና ትዝ ይለኛል። በጣም ረጅም ጊዜ ነው። በኢትዮጵያ ያሉ የወንጌላውያን ቤተክርስቲያናት ዘማሪያን የስልጠና ፕሮግራም ተዘጋጀ። ከእያንዳንዱ ቤተክርስቲያን ሁለት ዘማሪዎች ስልጠናው የሚደረገው ናዝሬት ወይም አዳማ መግቢያ ላይ ያለ አንድ ትልቅ ድርጅት አለ፣ የህፃናት ማሳደጊያ ድርጅት፣ ትልቅ ካምፕ ነው። ብዙ እንትኖች አሉት። እዛ ውስጥ ነበረ ወደ አንድ ወር አካባቢ ይመስለኛል ስልጠና የነበረው የወሰደው። ስልጠናውን ይሰጡን የነበሩት ፓስተር ተስፋዬ ጋቢሶ፣ ፓስተር ታምራት ኃይሌ እና ሌሎችም በጣም እግዚአብሔር የረዳቸው አገልጋዮች ናቸው። የሚገርም ነው። በዛ ውስጥ እኛ ዶርም ተሰጥቶናል። የማይረሳኝ ነገር ትሬኒንጉን ያው ልንወስድ early morning 12 ሰዓት ነው የምንነሳው። ተነስተን ጸሎት አለን። አጠቃላይ በጣም ብዙ ነው ያለው። ብዙ የመዘምራን እንትኖች ናቸው ያሉት። እንግዲህ ከኢትዮጵያ አካባቢ መጣ ነውና ነግረናቸው ነበር። እኛ ኦርቶዶክሶች ነን። ይሄንን ትምህርት ለመማር ቴዎሎጂ ኮሌጅ አሁን ስትሄድ ኦርቶዶክስም ያስተምርሃል፣ ፕሮቴስታንቱም ያስተምር። እኛ ለመማር ነው የመጣ ነው፣ ይሄንን መንፈሳዊ ጥበብ ለመቅሰም ነው የመጣ ነው ብለን ስለነግራቸው ስለነበረ በጣም ተግባብተው ስለነበረ ጠዋት ሞርኒንግ ላይ መጡና እኛ ክላስ ነና ጓደኛዬ ክላስ ያንኳኩና ተንስኡ ይሉናል እና እኛም ደግሞ ተንስኡ ለጸሎት ሲሉን መስለ መንፈስ ከንላለን። እግዚአብሔር ይመስገን። ከዛ ከተስፋዬ ጋቢሶ ጋር እድሉን አገኘንና ሻይ ሰዓት ላይ ስናወራ ነበር። ምን አልነው? እኛ ኦርቶዶክስ ነን፣ እያገለገልንም ያለነው ኦርቶዶክስ ነው። ቤተክርስቲያኗን በጣም እንወዳለን። እቺ ቤተክርስቲያን በውስጧ በጣም ብዙ መልካም ነገር አላት። በአንጻሩ ደግሞ ከጊዜ ብዛትና ከጊዜ ቆይታ የገባ ቤተክርስቲያኑ የማይመጥን ለእግዚአብሔር ሕዝብ የማይመጥን አሰራሮችና ልምዶች አሉ። እነሱን በመቃወም ደረጃ እግዚአብሔር በረዳን መጠን እየጸለይን ነው። እንግዲህ እግዚአብሔር ይረዳናል። ምን ትለናለህ አንተ በዚህ ጉዳይ ላይ ብለን ጠይቀነው ነበር። ተስፋዬ ጋቢሶ ማለት ነው። በጣም የሰጠን መልስ ስቲል እስካሁን ውስጥ ይለኛል። እግዚአብሔር እስከረዳችሁ ጊዜ ድረስ እግዚአብሔር ለሰጣችሁ ራእይ ጸልዩ፣ እግዚአብሔር ረዳችኋል፣ ባላችሁበት ስፍራ ሆናችሁ ጸልዩ ብሎ ያንን ነገር መክሮናል። እንግዲህ እንዲህ አይነት ነገሮች ግንኙነታችን ከዚህ አኳያ በዚህ መልኩ ይሁን እንጂ አንዳንድ ቦታ ሲጠሩ ይራሱ ለአገልግሎት አልሄድም ነው ነይ ጀስት ነይ በቃ ኦርቶዶክስ ላይ ነው ልብ ያለው እያልኩ መልስ ነበርና ብዙ በዛን ሰዓት አልነበርም። ከተገፋን በኋላ እና ከወጣን በኋላ ባለው ነገር ላይ ግን ያው ግንኙነት የግድ አይቀርምና መገናኘት እንዲሁ ጀመረ። እዛ ያለህ እንግዲህ ከወንጌላውያን አማኞች ጋር ምንም ግንኙነት ከሌለ ታዲያ እንዴት ነው ጌታን ያገኘኸው? ቅድም ሊገልጽልን እንደሞከርኩት እኛን ያሳድጉ የነበሩ እዛው ሰንዴ ስኩል ውስጥ ያሉ ታላላቅ ወንድሞቻችን አሉ። እነርሱ ጌታን የሚያውቁ ናቸው። ለምሳሌ አሁን በቅርብ ወደ ጌታ ሄደ ወንድማችን ተስፋ ዮሐንስ ይባላል። ከኤርትራ ለትምህርት አዲስ አበባ ዩኒቨርሲቲ ተመድቦ ይመጣል። እሱና ማህሪ የሚባል ጓደኛው እና እዛ አዲስ አበባ ዩኒቨርሲቲ ሲመጡ ኤርትራ ደግሞ ያለችው ኦርቶዶክስ በጣም በጊዜው ወንጌልን የምትሰብክ እውነት ላይ ብቻ የተመሰረተ
አቋም ያላት ቤተክርስቲያን ነበረችና እኔም በኋላ ላይ ጀስት ላነሳው እችላለሁ ሄጄ ለማየት ችያለሁኝ አካባቢውን። ከዛ የመጡ ስለነበሩ እነሱ እውነትን በደንብ ነው የሚያውቁት እና እነሱ ገቡ። እንደገና ከነሱ ከመጣታቸው በፊት ያሉ ታላላቅ ወንድሞቻችን በመጽሐፍ ቅዱስ ላይ ከፍተኛ የሆነ እንትን ያላቸው አቋም ያላቸው ጨካኞች ናቸው። ለእውነት ነገር በፍጹም ኮምፕሮማይዝ አያደርጉም እና ትልቅ ተግዳሮት እንኳን ይሄን ስለ ሰንዴይ ስኩል በቃ ተረጋግቶ ነበር። ከብዙ ከቤተ ክህነት የሚመጣበት እንዲዘጋ ብዙ ጊዜ ጥረት ይደረጋል። በጣም ትግል ነበር እና እነሱ ናቸው ለኛ ያንን እውነት የሰጡን ያን እውነት ያስተላለፉልን እና እንደዚህም በተለያየ ምክንያት ወደዛ የሚመጡ ሰዎች አሉ። ሲመጡ ያንን እውነት በአጠቃላይ የኛ ታላላቆች በዚህ መልኩ በጣም ለወንጌል የቀና ልብ ነበራቸው። እነሱ የተረዱበት መረዳት እንዴት ተረዱ ከየት አገኙት የሚለው ነገር ለኔ ራሱን የቻለ ጥያቄ ቢሆንም ለኛ ግን ከነሱ ነው የተረዳነው ያን እውነታ እነሱ አስተማሩ። ከዛ ባሻገር እዚህ ላይ በደንብ አድርጌ ላሰምርበት የምፈልገው አባቶችም ያስተምሩ ነበር። አባቶች የሚመክሩና የሚያስተምሩን አባቶች ነበሩ። ከቤተ ክህነት ተመደቡ ነው የሚመጡት። ወንጌል በጣም ይሰብኩን ነበር፣ ያስተምሩን ነበር በጣም የቅድስተ ማርያም ቤተክርስቲያን ላይ እንደዚሁ አስተዳዳሪ ነበሩ። በጣም ደስ ብሎ ቤታቸው ድረስ እየሄድን ወንጌልን ያስተምሩናል፣ መጽሐፍ ቅዱስ ያስተምሩናል። እንደውም እሳቸው በጣም ልዩ የሆነ የጸጋ ስጦታ ያላቸው አባት ነበሩ። በጊዜው አጋንንትን በጣም አጋንንት ይወጣል፣ ይጸልያሉ። በጌታ በኢየሱስ ክርስቶስ አጋንንት ሲያወጡ እናውቃለን። ከጸሎት ውጭ ምን ይጠቀማሉ? ከጸሎት ውጭ መጽሐፍ ቅዱስ ማለት አሁን እንዳለው ልማድ ጸበል ምናምን በፍጹም የሚገርም ነገር በፍጹም እንደዚህ አይነት ነገር አይጠቀሙም። እንትናቸው መሳሪያቸው ቃል ነው እና ጸሎት ነው። ትዝ ይለኛል አንድ ጊዜ ምናልባት እንትን እንዳላረዝምብህ እንጂ ትዝ ይለኛል ወደ ማርቆስ የሚባል ቤተክርስቲያን እዛ ወደ 6 ኪሎ 12 ሰዓት ላይ የሚደረግ ፕሮግራም አለ። ይሄ ማስታኮት ፕሮግራም የሚባል እዛ ላይ ተጋብዘው ሲሄዱ እኔና አንድ ወንድሜ ያለ ጓደኛዬ በቃ አንለቃቸውም። በጣም ከሳቸው ያገኘነው ነገር ቀላል ነገር አይደለም። ውስጣችን ያው ተቀብሏቸዋል እና እሳቸውም ደግሞ እንደ ልጆቻቸው ነው ይነግሩናል ብዙ ነገር። ተከትለናቸው ነው የምንሄደው። ልክ ስንገባ ወደ ፕሮግራሙ ስንገባ ያ ሁሉ ህዝብ ተሰብስቧል። አጋንንት ጮኸ። አዎ ደግሞ መጣህብኝ፣ ደግሞ ተከትለህ መጣ። እሳቸው የሰጡት መልስ በጣም ይገርመኛል። አሁን የእግዚአብሔር ቃል የምንሰማበት ጊዜ ነው። ዝም በል አንተ ውሸታም፣ በኋላ እንገናኛለን። ጸጥ አለ። ቃል መስበክ ጀመሩ። ስብከታቸውን ልክ እንደጨረሱ አጋንንቱ መጮህ ጀመረ። ገስጸው አስወጡ። ስለዚህ ኃይላቸው የኢየሱስን ብቻ ነበር። በቃ ቤታቸው ከተለያየ ቦታ እየመጣ በሽተኞች ይጸልይላቸው ነበር። ይሄን ታምናለህ? ይጸልይላቸዋል። ምንም ይሄ ሌላ ነገር ሳይደረግ እጃቸው ጭነው እየጸለዩ ምን ልል ነው? አባቶቻችን ነው ያስተማሩን። እነዛ አባቶች ናቸው እኛን በዚህ እውነት ላይ ያስቀመጡን። በትምህርትም ብቻ ሳይሆን በተግባርም ጭምር በህይወታቸው ጭምር እና ከየትም የቀዳ ነው አይደለም፣ ከየትም ያመጣ ነው አይደለም። እውነቱ ያለው ቤተክርስቲያን ውስጥ ነው። እውነቱ ያለው እዚሁ እኛ ጋር ነው ያለው። ይሄንን ነው አሁን ብዙዎች እየገፉ የተቸገር ነውና እኔ የምነግርህ ነገር ታሪክ አይደለም፣ እውነት ነው። ያየሁትን ነው የምነግርህ። እነሱ ናቸው ለኔም ለሌሎችም በታድሶ እንቅስቃሴ ላሉ ወንድሞች ትልቅ አቡነ መርሃ ክርስቶስ ሰንዴይ ስኩላችን ላይ ይመጣሉ፣ ያስተምሩናል። ብዙ ጊዜ ስላሴ የነበርንበት ሰዓት ድንገት አንድ ጊዜ ጉባኤ ውስጥ መንፈስ ቅዱስ ሙላት ይመጣል እኛ ጋር። መንፈስ ቅዱስ ተሞላና አንዱ መጮህ ጀመረ። ዲያቆናት አሉ እዛ፣ ቀሳውስት ቄሶች አሉ። የቤተ ክርስቲያኒቱ ደግሞ አሸር የሚባለው አሁን በአሁን ቋንቋ ዲያቆናት የሰንዴይ ስኩሉ ያን የሚጮህ ሰው በቃ ይዘው አንድ ምድር ቤት አለች የጸሎት ቤት፣ ወደዛች ይዘው ሊሄዱ ሲሉ አቡነ መርሃ ክርስቶስ ነበር ተው ይናገር። የሚናገረው ነገር እኮ የሚተረጎም ነው። እስኪ ይጨርሳሉ። በልሳን እየተናገረ ነው እና ያለው አሉስታቸው እንዲህ ነው በቃ። እኛ ሁላችንም አብሶ ኳየር ያው በመንፈስ ቅዱስ የተሞሉ ናቸው አብዛኞቹ እናውቃለን። ውስጣችን ዘለለ እና ወጥተው ያሉት ነገር አይረሳኝም። አቡነ መርሃ ክርስቶስ ይሄን ዝማሬያችሁን እንግዲህ አማርኛ መዝሙሮችን ነው የምዘምረው፣ እነዚህ ነው ቅድም የዘመርኩላችሁን አይነት ማለት ነው በብዛት
ዘምሩ ዝም ብላችሁ የግዕዙ ለኛ ተውልን እኛውን በለው እናንተ ይሄን በሉት እያሉ ኢንካሬጅ ያደረጉን ነበረ። በጣም በልጅነታችን ዘመን የሚገራርሙ አባቶችን ነው እግዚአብሔር ያሳየና አሁን ላይ ሆኜ ስመለከት በተወሰነ መልኩ ያው ልቤ ያዝናል፣ ግን በእግዚአብሔር ተስፋ አይቆረጥም። እግዚአብሔርን ተስፋ አድርገዋለሁ። እግዚአብሔር ይመስገን። አሜን። ያው አባቶች የቤተክርስቲያን አገልጋዮች ናቸው ወደ ጌታ እንድትመጣ ከፍተኛውን አስተዋጽኦ ያደረጉት። ግን ቅድም ስትነግረኝ የካህናት ዘር እንደሆንክ በካህን እጅ እንዳደግክ አባትህ ካህን እንደሆኑ ነግረኛልና ከቤተሰብ ምንም ተግዳሮት አልነበረም ወደ ጌታ ከመጣህ በኋላ? እንደ መሰለህ በቤተሰብ ደረጃ የኛ ቤተሰብ ዲሞክራት ነው ማለት ይችላል። በቃ ጥሩ ፋሚሊ ነው። እንደዚህ ብዙ እንትን የለውም። የመጀመሪያው የኔ የሶስት ታላቅ እህቴ እሷ በጌታ ነች። የመጀመሪያ ቀድማ በጌታ ነች። እግዚአብሔር ይመስገንና ተሻይር ሆም የሚባል የፈረንጆች ማሳደጊያ ያለ ወደዚህ ወደ ገፈርሳ አካባቢ ይመስለኛልና ከወገብ በታች ፓራላይዝ ስለሆነች እንትን አካል ጉዳተኛ ስለሆነች እዛ ነው ያደገችው። እሷ እነሱ ወስደዋት እነሱ ጋር ነው ያደገችው። በጣም በብዙ በመንፈሳዊም በስጋዊም በተለያየ መልኩ በደንብ አድርገው አንጸው ነው ያደገችውና እዛ ሆና ጌታን አወቀች። ወደ ቤተሰብ ስትቀላቀል ጊዜዋን ጨርሳ ማለት ነው ከተወሰኑ ዓመታት በኋላ በዛው ጌታን እንዳወቀች ነው የተቀላቀለችውና በተወሰነ መልኩ አባቴ ትንሽ ይፈራ ነበረ ያለው ነገር። ግን የሚገርምህ ያምናል አባቴ ብዙ እንትን አይደለም። ሰው ኦሬዲ በተረዳውና ባመነው መሄድ እንደሚችል ይላል እና ብዙ አትጫን፣ እርስ በርስ እንትን አትበል፣ አትጎነታተል እንጂ አንዱ ያንዱን አክብሮ እንዲሄድ ብዙም እንትን አያደርግም እና እንደ ሌሎች አይነት ኮንሰርቫቲቭ ይሄ እንደ አክራሪ እንደሚባለው አይነት ነገር አይደለም ያለው እና እሷ በዚህ መልኩ ስለነበረች ወደ ቸርች ስትሄድ ብዙ ጊዜ እኔ ልጅ ነኝ ባፕቲስት አማኝ ነች እሷ ማኑኤል ባፕቲስት እዚህ 4 ኪሎ ወደ ቸርች ስትሄድ ባይብል የሚይዝላት ሰው ያስፈልጋታል መጽሐፍ ቅዱስ። ስለዚህ እኔ ነበርኩ ሂድ ባይብል ይዘላት ይባላል። ባይብል ያዝልኝ መጽሐፍ ቅዱስ ያዝልኝ ትላለች፣ እይዛለሁኝ እና እኔ ይዤ ይገባለሁኝ እዛ ቸርች ውስጥ የሚያደርጉት ነው ያለው እና ልጅ ስለነበርኩ ልክ መዝሙሩ አልቆ ቃል ሊጀመር ሲል ያው ልጆች በአጠቃላይ ተሰብስበው ይሄዳሉ ወደ ሰንዴ ስኩል ይወስዷቸዋል። እኔ ደግሞ መግባት አልፈልግም። እዛ እደበቅ ነበር። አግዳሚ ወንበር ነበር ትዝ ይለኛል እንዳይወስዱኝ ራሱ። ለምን ውስጤ ጥማቴ በጣም ሃይ ነው። እስከ በልጅነት እድሜ ራሱ ይሄን የምነግርህ ወይ 8 ዓመት ወይ 9 ዓመት ልጅ እንደዛ በጣም እንትን ነው ያለ ነገር እና ከሷ ጋር በሚሄድበት ሰዓት ያ ሁኔታ ተከሰተ። እውነትንም ይበልጥ በጊዜው በዛ አጋጣሚም እየሰማው መጣሁ። እሰማለሁ ቃል እዛም ዝማሬም እሰማለሁ። ከዛ አኳያ በእኛ ቤተሰብ ዘንድ ያው ብዙ እንትን የለም። እኔ ያው ኦርቶዶክስ ቸርች ውስጥ ነው ያለሁት እስከ ቅርብ ጊዜም ድረስ። የመጀመሪያውን ካሴት ሳወጣ እንደውም ትንሽ ቻሌንጅ ነበረ። ለአባቴ ተነግሮት ነበር እንዴት ልጅ መዝሙር አወጣኩ ጴንጤ ሆነ ተብሎ መዝሙሩን ሳወጣ ያው እንትን ውስጥ ሆኜ ነው ሰንዴ ስኩል ውስጥ ሆኜ ነው ያን ጊዜ ተቀጣጥሏል ተጀምሯል ሙቭመንቱ ብዙም ወጣ ገባ ያያል ነበር እና የመጀመሪያው ካሴት ሳወጣ አንዴ ገዛለው አንዴ ማርያም አለው 12 መዝሙር ነው 10 የጌታ ነው ያን ብለን ነው ያወጣነውና እንደዛ መልኩ ነው ለመጀመሪያ ለሙቭመንቱ ለእንቅስቃሴው ተብሎ ነው እና ያ ካሴት አሁን አማራ ክልል ትግራይ ክልል ኤቭሪዌር ሄደ። በቃ በየእንትኑ ነበር የሚሰማው በየአውደ ምሕረቱ ይተከፈት ነበር እስኪታወቅና እስኪ ከለከል ድረስ እና ያንን መዝሙር እንኳን ነግረውት ጠራኝና ምንድነው ይሄ ነገር የምሰማው ይለኛል። ምንድነው እንዴ ዘመርክ ይላሉ። ዘምርሃል? አዎ አባባ ነው ማለት አባባ ዘምር ያለው ጴንጤ ሆነሃል? አልሆንኩም ጴንጤ አልሆንኩም ኦርቶዶክስ ነኝ። ታዲያ ለምንድን ነው? ቆይ ላሳይ እንደው ብዬ እና እሱን አሳየሁት ለአባቴ። ይኸውልህ መዝሙሩ ኦልሬዲ ኦርቶዶክስ መዝሙር ነው። ለምሳሌ ያልኩት አማኑኤል መዝሙር አለ እዛ ውስጥ አማኑኤል አማኑኤል እግዚአብሔር ከኛ ጋር ነው። አማኑኤል 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 አማኑኤል
እግዚአብሔር ከኛ ጋር ነውና ስብሐት በሰማያት በምድር ምስጋና ይላል። ምን ይላል ቁጥሩ ላይ? መለኮት ከስጋ ፍጹም ተዋሃደ ይላል። ከቁጥሮቹ መካከል አንዱ ላይ እንግዲህ ይኸውልህ ተዋህዶ የሚለውን ነገር እዚህ ላይ ተገልጧል። ሚስጥረ ሥላሴ ላይ ያለው ይሄ ነው። እንደገና ደግሞ ሌላም እንደዚሁ አሳየሁት። በጣም ትናደ ሰርፕራይዝ ተገረመ። አይ ዝም ብሎ ነው ማለት ነው በቃ ቀጥላለኝ። ይሄንን ሲለኝ ነው ማስታውሰውና ብዙ አልነበረብኝም። በጊዜው የነበረው አንዱ ተግዳሮት ግን ከቤተሰብ ብቻ ሳይሆን ከማህበረሰብም ይመጣል። አንዳንዴ ቤተሰብን እስከ ማግለል ያንን ወደ ጌታ የመጣውን ሰው ብቻ ሳይሆን ቤተሰብንም ጭምር እስከ ማግለል፣ ለምሳሌ ከእድር ማስወጣት፣ ከማህበራዊ ህይወት ማስወጣት አይነት ነገር ነበር። እንደዛ አይነት ነገር አልመጣም በአንተም በእህትህም? አልመጣብንም በጊዜው እንደዛ አይነት ነገር አልነበረም። በሰፈር አካባቢ ነው የምትለኝ? በሰፈር አካባቢ አልመጣም። አሁን ይሄ ነገር መምጣት የጀመረው እኔ በግልጽ በቃ አገልግሎት በጣም በግልጽ ሲወጣ ፐርሰናሊ በጣም ብዙ ቻሌንጆች ነው የደረሱብኝ። በጣም ብዙ በአካባቢው በማገለግልበት አካባቢ በኢትዮጵያ ባሉ ብዙ ቦታዎች ላይ ይሄድ ነበረ እና በሚሄድበት ቦታ ሁሉ ሊገሉኝ የሚፈልጉ ሰዎች በጩቤም ኦልሬዲ ሊያስቀሩኝ በቃ የሚፈልጉ ያው ስትሄድ ትራንስፖርት አታገኝም። በህዝብ መጓጓዣ ወይም ደግሞ በጭነት መኪና ነው የምትሄደው፣ ወይ በድንጋይ በተጫነበት መኪና ነው የምትጓዘው። አይዘር ደግሞ በአይሱዙ ላይ ነው የምትጫነው። በጣም የምንሄድበት ሪሞት ኤሪያ ነው የምንሄደው። በዛን ሰዓት ያው አንዳንድ ቻሌንጆች ነበሩ በህይወት ያጋጠሙኝና ይሄንን እውነት ይዘህ ስትሄድ ስታገለግል ቀላል ቻሌንጅ አይደለም የሚያጋጥመው። አብሶ በተሐድሶ እንቅስቃሴ ውስጥ ሲምፕል አይደለም። ሁሉ ነገር በጣም በብዙ ፈተና የተሞላ ነው። እዚህ ላይ ለመድረስ የራሱ እግዚአብሔርን አመሰግናለሁና በጊዜው በአካባቢው እንደዚህ ከድር መውጣት ከብኔድርም አልነበረኝም። ኖርማሊ ያው በቤተሰብ ስር ስለነበርኩኝ ምናልባት በቤተሰቦቻችን ላይ የመጣ ተጽዕኖ የለም። ኦልሬዲ በጣም የሚከባበር ማህበረሰብ ነበር፣ ብዙ እንትን አልነበረው። ግን ምንድነው ትልቁ ነገር በአገልግሎቱ እየሰፋ እየወጣ ሲሄድ ያው በተሐድሶ ውስጥ መሪ ሆነ ስትቀጥል መሪ ሆነ ስትወጣ የሚኖርህ ተግዳሮት ቀላል አይደለምና እነዛን ነገሮች ሜቢ በሂደት ማየት እንችላለን። ስለ ተግዳሮት ካነሳን ፓስተር ድሬዳዋ የተፈጠረው ምንድነው? ድሬዳዋ የተፈጠረው ምንድነው? ኦኬ አሁን እንግዲህ ምንድነው ወደ ድሬዳዋ ካልፌ ከመሄዴ በፊት ከድሬዳዋ በፊት ያለውን ነገር ትንሽ ነገር ልበልህና ከዛ ምን ሆነ 80ዎቹ መጀመሪያ ላይ ይሄ ያልኩ የሥላሴ መዝሙር በየሰንዴይ ስኩሉ መዘመር ጀመረ። በተለያዩ ሰንበት ትምህርት ቤቶች በልደታም በጴጥሮስ ጳውሎስ በተለያዩ ሰንዴይ ስኩሎች እና መዝሙሩ እና በሐረርም በናዝሬትም በሌላ ቦታው ያ ሁኔታ መዝሙሩን ማቆም አለባችሁ መዘመር የለባችሁ ይሄ ጴንጤ ነው በቃ ተብሎ ታወጀ። አንዘምራለን ያሉ አትዘምሩም። በዚህ መልኩ ምን ሆነ? ብዙ ወጣቶች ከቤተ ክርስቲያን ወጡ። በጣም በብዛት ወጡ። ናዝሬት ላይ ትዝ ይለኛል ገና ከመውጣታቸው በፊት እንዲሁ እየተገናኘን ማክሰኞ የተወሰኑ ጊዜያቶችን ጸልይ ነበር በድብቅ ናይት ላይ ምሽት ላይ ወንድማችን አክሊሉ ይባላል እሱ ቤት፣ እንደገና ወንድማችን ዳግም፣ ወንድማችን ዮሐንስ አፈወርቅ እነሱ ቤት እነ ፓስተር ዳንኤል ሌሎችም አሁን ያሉት ሆነ ምን ጸልይበት ታይም ነበረን የተወሰኑ ታይሞች። ከዛ በኋላ ኢሚዲየትሊ ይሄ እንቅስቃሴው ሲመጣ አዲስ አበባ ላይም በተለያዩ ፈነዳና በጣም መቆጣጠር እስኪያቅት ድረስ ሆነብንና ምንድነው የተጠቀምነው? ሁሉም በወጣበት አካባቢ እየተሰባሰበ እንደ ጽዋ ማህበር እንዲቋቋም ነው ያደረግነው። በቃ ጽዋ ማህበር በሚል ስያሜ በየቦታው ቤት ያለው ቤት እየሰጠ ቤት የሌለው እየተከራየ ማደራጀት ሊጀመር ነው። የማደራጀት ስራ ነው የተደረገው። በዚህ የማደራጀት ስራ ውስጥ አዲስ አበባ ላይ በጣም ሰፊ ስራ ነበረ። እኔ በጊዜው በጣም እዘምራለሁ፣ በየቦታው ይሄድኩ እዘምራለሁ፣ አደራጃለሁ። ናዝሬትም እንደዛው እና
እንግዲህ ይሄ የወጣው ኃይል ምን ማድረግ ጀመረ? የተወሰነ ጥቂት መደራጀት ሲጀምር በያለበት ቦታ ኮንፈረንስ ማዘጋጀት ጀመረ። እንግዲህ ድሬዳዋ የዚህ ውጤት ነው። ድሬዳዋ ላይ ልክ እንደዚሁ የወጡት እነዚህ በታድሶ እንቅስቃሴ ውስጥ ያሉ ወንድሞች እና እህቶች ተነጋገሩ፣ ተሰባሰቡና ኮንፈረንስ ተዘጋጀ። ያ ኮንፈረንስ በምክር ቤቱ አዳራሽ ውስጥ ነው የተደረገው። ምክር ቤቱ አዳራሽ ውስጥ በድሬዳዋ ምክር ቤት አዳራሽ ውስጥ ነው የተደረገው። የሆነ የመስተዳድር አዳራሽ ነገር ነው፣ የመንግስት አዳራሽ ነው። እና እዛ አዳራሽ ውስጥ ስንጥኛ ለኛ ጥሪው ደረሰን። ከዚህ የተጠራሁት እኔን ወንድም ፓስተር ዳንኤል አሁን በአሜሪካን ያለው ዳንኤል አለማየሁ፣ ወንድማችን ስዩም ያሚ የሚባል ነበር፣ አሁን በውጭ ነው ያለው። እሱም ሶስታችን በአንድ ላይ ነበር እየሄድን ያለ ነው። እና በጊዜው ከአዳማ ወይ ደግሞ ከአዋሽ ነው የምንነሳው። መኪና አላገኘንም መጓጓዣ። ስለዚህ ያገኘነው መኪና ምንድነው? ይሄ የጭነት መኪና ነው ያገኘነው። ጭነት የተጎታች ይዞ የሚሄድ መኪና። ሶስታችንን ደግሞ መጫን አይችልም። ጋቢና ውስጥ ሁለት ሰው ነው የሚቀመጠው። አንድ ሰው የሹፌሩ ማረፊያ እንትን አለ፣ አልጋ አለ። ስለዚህ አንዱ ይተኛል፣ ሁለቱ ይቀመጣል። እንደዚህ እያልን እንሄድ ነው ወደ ድሬዳዋ ዓርብ ዕለት ማለት ነው ለቅዳሜ ፕሮግራም። ዓርብ ዕለት ምሽቱን እንደዚሁ እየተጓዝን በዚህ በጭነት መኪና ደረሰን። እኔም ጊታሬን ይዣለሁ፣ ሁለቱ ወንድሞቼም ሊያገለግሉ በቃል የተዘጋጀን። ቅዳሜ ጠዋት ወደ ፕሮግራሙ ሄድን። ቅዳሜ ጠዋት ወደ ፕሮግራሙ ስንሄድ በጣም ብዙ ህዝብ ነው ያለው እና መድረኩ ተከፈተ። በጸሎት ፕሮግራም ጀመረ። የመጀመሪያው ሽፍት እስከ 6 ሰዓት ያለው ልክ ሊያልቅ መጨረሻ ጸሎት ሊጸለይ ሲል ከባድ የሆነ ጩኸት ሰማን። ከውጭ ከባድ ጩኸት። ዲዶር ብለን ስንመለከት እንደ ድንገት እንትኑ የአዳራሹ አብዛኛው ፓርት መስታወት ነው። ዲስኔ በውጪ በጣም ብዙ ሺህ ህዝብ ነው ያለው። ልክ በሩ ክፍት ነው። ወረዳ ያዳራሹ በር አንድ መነኩሴ ናቸው፣ ቤተክርስቲያን አስተዳዳሪ ይመስሉኛል። ያው ስሰማ ከዛን ግርግር በኋላ ጵጵስና አግኝቶ ተሾሟል ነው የተባለው። እሳቸው ናቸው እንትኑን ባረኩትና ግቡ አሉ። እና ያ ህዝብ እየጮኸ ዱላ ይዟል፣ ቆንጨራ ይዟል፣ ድንጋይ ይዟል። ድንጋይ የሚያቀብሉ ደግሞ በባሬላ የሚያቀብሉም አሉ። በአጠቃላይ ያ አዳራሽ መስታወቱ እርግፍ አለ። ብዙዎችን ይቀጠቅጣሉ፣ ከዛ እየደበደቡ ይመጣሉ። እና እኔ ከፊት ነበር ያለሁት፣ ጊታር ይዣለሁ፣ መዝሙር ደብተሬን ይዣለሁ። ለመሮጥ ፈለኩኝና መሮጥ ጀመርኩ። በአዳራሹ ጀርባ የመልበሻ ክፍል አለ። ወደዛ መልበሻ ክፍል ለመሄድ ሳስብ ደብተሬ ከእጄ ወደቀና እሱን ለማንሳት ጎንበስ ብዬ አንስቼ ልሮጥ ስል ኦልሬዲ ያኛው በር ተዘግቷል። ስለዚህ በፊት ለፊት በር ነው መውጣት የምችለው። ፊት ለፊቱ በር ደግሞ እየደበደቡ እየመጡ ነው ያሉትና አገኙኝ። ኖርማሊ አገኙኝ። ሲመቱኝ እዚህ ጀርባዬ ላይ በትልቅ ዱላ ስወድቅ ይሄ እንትን ላይ የመስታወት ተሰብሮ የቀረ ነበረ። ልክ ስወድቅ እግሬ ይሄ ጥፋቱ ያተሰብሮ የቀረው መስታወት ላይ ነው የወደቀው እና እግሬን ቆረጠው። እሱን እንደውም ነቅዬ ከመስታወት ውስጥ መሮጥ ሲጀምር አሁንም እንደገና ሲመታኝ ይሄ ጭንቅላቴ ተተረተረ። እዚህ ጋር አሁን ተሰፍቶ ነው ያለው። አሁንም አላረፍኩም። በቃ እንደምንም ይሄ የለበስኩት ነጭ ሹራብ ነው፣ ቀይ ሆነ። ጊታሬን ከእጄ ላይ ነጥቀው ፊቴ ብትን አደረጉት፣ ሰበሩት። በርቀት ሆነው የድሬዳዋ ወንድሞች እና እህቶች መስፈኔሩ ጥሩ ይሉኛል። በጊዜው ታርጌት አድርገው የመጡት 3 ሰዎችን ነው። በጣም እንደነገሩን ከሆነ እኔን፣ ዳንኤል አለማየሁ፣ ፓስተር ዳንኤል አለማየሁና አባይ ዮናስ ነበረ እና እንግዲህ ከዛ በኋላ እንደሰማ ነውና እኔን በደንብ አገኙ ከነመለያው። ስለዚህ መጨረስ ነው የተፈለገው፣ ግን እግዚአብሔር ብርታት ሰጠኝ። እየሮጥኩ እነዛ በርቀት ሆኖ ሲጠሩኝ የነበሩት ወደ እኔ እንዳይመጡ ተይዘዋል። ስለዚህ እግዚአብሔር ረዳኝ። እየሮጥኩ እነሱ ጋር ደረስኩኝ። ያው የተከታተሉ ይመቱኛል፣ ግን ወድቄ ያልቀረው እግዚአብሔር እያነሳኝ ማለት ነው።
በዛ ሁኔታ ምን ሆነ? በጀርባ በኩል በአዳራሹ ጀርባ በኩል መልበሻ ክፍል ውስጥ ይዘውኝ ገቡ። ያችን ዘጓት። ብረት በር ነው። ስቲል ደም እየፈሰሰ ልክ እዛ ውስጥ ገባ። መዓት ነው። ጠባብ ሩም ነች በቃ እና አብዛኛው የተፈነከተ ነው። አብዛኛው ደግሞ ይፈሳል። አንዱ በአንዱ ተጠጋግቶ ቆሟል። በቃ ሊስት ትንሽም ቢያስመልጥ ከላይ ግን በአዳራሹ በክላሷ ላይ መስታወቱ ነው። በመስታወቱ እየተወረወረ የሚገባ ድንጋይ አለ። ያ ድንጋይ የሚያርፈው ጭንቅላት ላይ ነው። አሁን በዚህ ሁኔታ ላይ ያለን የተኩስ ድምፅ ሰማን። ተተኮሰ። ሲተኮስ ከጎኔ የነበረው ሰው ወንዴ መስፍኔ ምን ሊያረጉን ይሆን አለኝ። እንግዲህ ያው እንደቀደሙት አባቶቻችን መስዋዕትነት መክፈል ከሆነ መዘጋጀት ነው። በቃ ራሳችንን እናዘጋጅ አልኳቸውና ሳየው ከጎኔ አባ ዮናስ ነው። እንትኑን አውልቋል። ይሄ ቆቦ አውልቋል። ቀሚሱም አልነበረምና እሱ ነበረው። አባ ዮናስ ጌታ ይረዳናል ተባብለን ተያይዘን እዛው እየጸለይን ድንገት ተንኳኳ። ውጡ እኛ መከላከያዎች ነን ተባለ። ወጣን። ስንወጣ አዳራሽ ውስጥ ዘሆል አዳራሹ መጽሐፍ ቅዱሶች ተቀዳደዋል። ወንበሮች ተሰባብረዋል። እንዳልነበረ ሆኗል። ልክ አዳራሽ ውስጥ እንደገባን ምን ተፈጠረ መሰለህ? እየደማው ነው። ፖሊሶቹ ወይም እነዚህ መከላከያዎች ኢህአዴግ መከላከያዎች ነበሩ በዛን ሰዓት። ልክ ኢህአዴግ በገባበት አካባቢ ነው ጊዜው 85 አካባቢ 86 አካባቢ ነውና ትንሽ ቆይተው ሰው ይጮሃል። ውጪ እንዳይገባ ተከልክሏል። በቃ በመሳሪያ ኃይል ግን ለመግባት ይፈልጋል። እኛን አዳራሽ ውስጥ አደረጉ። ወንበር ክብ ሰሩና አስቀመጡና መሃል ላይ 5-6 ወንበር አድርገው እስቲ ከአዲስ አበባ የመጣችሁ ተባል። እጃችን አነሳ። እኔ አባ ዮናስ እና ደግሞ አንድ ሌላ ሰው ነበረ። አንድ ወንድም ያሬድ የሚባል አሁን ሜክሲኮ ማኔል ያለ ያሬድ ጥላሁን አውጣን። ነው ወደፊት ቅደሙ ተባልን። ተቀመጥን። ከዛ የድሬዳዋ ልጅ ደግሞ የዛው ሰንደይ ስኩል ተማሪ ወንድም የእንቅስቃሴ ውስጥ የነበረ ልጅ እሱም አንድ ላይ ከኛ ጋር ተቀመጠ። ከአሁን ሰዓት ጀምሮ እስረኞች ናችሁ ተባለ። ለምን ልነግርህ ነው። በጣም የሚገርም ነገር ነው። እኛም ልክ በጊዜው አንተን የጠየቅከው ነው፣ ለራሳችን የጠየቅነው ለምን ነው ያልነው። ቁጭ አለን። ምንም እንቀሳቀስ አትችሉም፣ ቁጭ በሉ እዚህ ያለ እስረኞች ናችሁ ከዚህ በኋላ። ኦኬ እንግዲህ ይሄ አፉን ከፍቷል። ጭቆስ ላይ እስካሁን የመጀመሪያ እርዳታ አላገኘም። የለም አፉን ከፍቷል። እግሬ ጫማዬ በደም ሞልቶ ደሙ እንትን ይላል። ካልሲ ኦሬዲ በጠርሙስ ተቆርጦ ኦሬዲ በጣም እንትን ነው፣ አስቸጋሪ ነው። በዛ ሁኔታ ላይ ፊቴ ጭምድድ አድርጎ ይዞኛል። ይሄ ደሙ መግለጽ እስከማልችል ድረስ እና በጣም ፍራስትሬት እያደረኩኝ ነው ውስጤና ልክ እንደዛ ሲለኝ ለምን ግን አልኩኝ። እኔም እንደዛ ለምን ግን ብዬ ስል ጌታን የጠየኩት ግን ለምን ስል መንፈስ ቅዱስ ቀና ብዬ እንዳይ አደረገኝ። ፊት ለፊት አዳራሹ ኮርነር ላይ አንዲት ጥቅስ አንድ ፕላስተር ይዟት ልትወድቅ እንዲህ ትላለች እና በጣም ትኩረቴን ሳበችውና ሳይ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ልክ ሳነበው ውስጥ ያረፈ፣ ጥያቄው ተመለሰ። ጥቅሷም ወደቀች። ለኔ መልእክቷን አስተላልፋ ከዛ እግዚአብሔርን አመሰገንኩ። አዎ ተመስገን፣ ለካ እኔም ደግሞ ወግ ደረሰኝ አልኩኝ ለራሴ። በቃ ጌታ ሆይ ነው ለክብርህ ከሆነ ይሁንልኝ ብዬ ጠበቅኩ። ከትንሽ ደቂቃዎች በኋላ ትእዛዝ ተሰጠን። ምንድነው ትእዛዙ? በአዳራሹ ጀርባ በኩል የመጣ የወታደሮች ማካለ ትልቅ መኪና። ወታደሩ አሁን በዚህ በኩል ሰዎቹ ሳያዩአችሁ አጎንብሳችሁ ወጣችሁ እዛ መኪና ላይ ነው የምትወጡት እና ትወሰዳላችሁ አለ። ያው እስረኞች ነን። ሰዓቱ 6:30 አካባቢ ነው። ቦታው ድሬዳዋ ነው። እንግዲህ ይሄን የጠቀስኩልህ ሙቀቱ እንድታስበው። በዛ ሁኔታ ላይ ያለን ኦሬዲ ገባን። እንትኑ ልክ መኪናው መጣ ቆመ። ይሄ ኦራል ነው ምናምን የሚባል ትልቅ የመኪና የወታደሮች ከሰል ማመላለሻ ነው። ከሰሉ ዱቄቱ ሞልቶ በቃ ብልበል
እና እሱ ላይ በጀርባ በኩል ነው ገፍተው አስወጡ። በጣም ከፍ ያለ መኪና ነው። አስወጡን። በደረታችሁ ተኙ ተባለ። ስንተኛ የዱቄት ማለት ይሄ የከሰል ዱቄት እዛው ላይ በቃ በደረታችን ስንተኛ አስበው። እዛ በቃ ተያይዘን በቃ ትኝታል። ያቃጥላል፣ በጣም ከባድ ያቃጥላል ብረቱ። እንደዛ አድርጎ ወዴት እንደሚወስድ ነው አናውቅም። እየተነዳ ይሄዳል። ቀና እንዳትሉ ተብለናል። ምክንያቱም ካዩ መኪናችን ይሰብሩብናል ነው ሰው። እንደዛ ነው ያለን የተሰጠ መመሪያ ማለት ነው። እና ረዥም የተወሰነ ርቀት ከሄድን በኋላ ቆመና መኪና ወረዱ ተባለ። ስንወርድ ሰፊ ወታደር ካምፕ ነው፣ ጭር ያለ። እዛ አወረዱን። በረንዳ ላይ ተቀመጥን። ወታደሮች እዛ የነበሩ ወታደሮች እየመጡ ጠይቁ ነበር። ለምንድን ነው የተደባደባችሁ? ለምን ሊጣላችሁ ትሉ ነበርና እኛም ደግሞ እግዚአብሔር በረዳን መጠን በትህትና ያለውን እውነት እነግራቸዋለን። በአንጻሩ ደግሞ ወንጌልም እነግራቸዋለን። ወንጌል ይሄ ነው። ወንጌል ሁሉ ጊዜ ያጋጫል። ወንጌል እውነት ነው። ስለዚህ ለእናንተም ብታምኑ ለመዳን ይሆንላችኋል። ለወታደሮቹ ነው እዛ ላሉት አብዛኛዎቹ ይሰሙ ነበረ። በኋላ በቃ በጣም እንትን ስላልኩ አትሊስት እንደው ሂዩማኒቲ ቢኖራችሁ ትረዱን እኮ ነበረ። ለምን አትረዱንም? ውሃ ጠምቶናል፣ የሚጠጣ ስጡን ስል በጆግ ነው ይዛልኝ የመጣችው አንዲት ወታደር። ያንን ጆግ ነው የጨረስኩት። ከዛ በኋላ የመጀመሪያ ሕክምና ልታደርግልኛ የዛው የካምፑ ጤና ባለሙያ መጣችና ስታየው ቁስሉ ከባድ ነው። እኔ አልችልም አለች እና ዝም ብሎ በፋሻ ነገር ታሰረ። ቁጭ ብለን ነው የምንጠብቀው ያን ያህል ሰዓት። ከ3 ሰዓት ከምናምን በኋላ ከርቀት አንዲት ዋዝ መኪና እየበረረች ትመጣለች። መጣች፣ አጠገባችን ደረሰች። ከዛ በኋላ ባለስልጣኖች ናቸው ወረዱ፣ መጡ። በጣም ይቅርታ፣ ወንጀለኛውንና ጥፋተኛውን አሁን አግኝተነዋል። እናንተ ጋር ምንም በደል የለም። እናንተ በፈቃድ ነው ፕሮግራሙን የሚያደርጋችሁት። ማስፈቅደው ነው ልጆቹ አስተዳደሩ ማን ችግር እንደፈጠረ ማን እንደዚህ እንዳደረገ ስለደረስንበት አሁን ዳሜጅ ሆነ የደረሰባችሁ ማንኛውንም ጉዳት አሳውቁ፣ እኛ ተከታትለን እናስፈጽማለን። አሁን ግን እናንተ ዛሬ ሆኖ ከዚህ ከድሬዳዋ ወጣችሁ ደሩ አሉ። ከድሬዳዋ ወጣችሁ ደሩ ሲሉ ኦኬ አለን። ነፃ ነን አልኳቸው። አሁን ነፃ ነን፣ በቃ አሁን ወንጀለኞች አይደለን፣ መሄድ እንችላለን፣ ትችላላችሁ፣ ከፈለጋችሁ እንሸኛችኋል ነው፣ አያስፈልገንም አለን። ልክ ከተቀመጥኩበት ስነሳ መራመድ አልቻልኩም። ይሄ እግሬ አብጧል። ዛሃውል በቃ እንትኔ ተዘበራርቋልና ወንድሞች ነበሩ ደግፈውኝ እየተራመድን ወደ ከተማው ልንገባ ማለት ነው። ጥቂት ወደ ከተማው ልንገባ ትንሽ ሲቀረን ያ የድሬዳዋው ልጅ ማነው ወንድማችን አሁን በጊዜው ስሙን ረሳው፣ እዚህ ጠብቁኝ፣ የሆነ ቁጥቋጦ ውስጥ ተደበቁ፣ አንተን ካዩ ሌላ ችግር ሊፈጠር ይችላልና እዚህ ጠብቁኝ፣ እኔ መኪና ታክሲ እየመጣለሁ አለ። በታክሲ ይዞ መጣ። ቤቱ ይዞን ሄደ። ቤቱ ልክ እንደገባን እና ቤተሰቦቹ ሄጄ መታከም እንዳለብኝ በጣም እንትን አደረጉ። ሲሪየስሊ በቃ ወሰኑ። ስለዚህ መሄድ ካለበት ፎጣ ተከናንቤ እሱን ስለሚያውቁት የሱ እህት ይዛኝ ወደ ጮራ ሆስፒታል ድሬዳዋ ይዛኝ ሄደች እና ካርድ አውጥቼ እየጠበቅኩ ከዶክተሩ ክፍል የምትወጣ አንዲት ልጅ መጣች። ታካሚ ነች። አየችኝ። ልትታከም ማለችኝ። አይ በጣም ዶክተሩ ትንሽ ነርቨስ ሆኗል፣ በተደረገው ነርቭ በጣም ተበሳጭተዋል እና ከዚህ አይነት ሁኔታ የመጡ ሰዎችን በዚህ መልኩ ትሪት አላደረገም እያለ እየዛተ ነው ያለው፣ ባትገባ ይሻላል ብላ ነቅጠቆመች። ጥሩ ሕክምና ልታገኝ ይችላል አይመስለኝም። ያው እንግዲህ እግዚአብሔር መልእክተኛ ላከ። ካርዴን ይዤ ወደ ቤት ተመለስኩ። ልክ ስመለስ ከሐረር የመጡ ወንድሞች ይጠብቁኝ ነበር። ለካ ሰምተው ሐረሮች መስፍኔ እንደተደረገ ተብሎ የሐረር ወንድሞች እነ መኩዬ እና ሌሎችም ወንድሞች መኪና ይዘው ልክ እዛ ቤት ስደርስ አፋፍሰው ይዘውኝ ወደ ሐረር ጉዞ ጀመረን። ሐረር ከምሽቱ 4 ሰዓት አካባቢ ይመስለኛል ስንገባ በሐረር የነበሩ ቅዱሳን ይጠብቁኝ ነበር። ውሃ ሙቀው ሬዲ ሆነው ይጠብቁኝ ነበር። ልክ ስገባ እየዘመሩ ነው የተቀበሉኝ። ምን አይነት ህብረት ነው፣ ምን አይነት መቀባበል ነው። እና በዛ መልኩ ተቀበሉኝ። እንግዲህ 4 ሰዓት ከምናምን ነው። ውሃ ሙቀዋል። ኦልሬዲ ስዩም የሚማለ ከኔ ጋር
አንድ ላይ ምን ሆነ ቁስሌን ማጠብ ጀመሩ። ይህ በቃ እየጸለዩ በጣም እየዘመሩ አንዳንዶች ያለቅሳሉ ሲያዩት እንትኔን በጣም እያጠቡ እኔ ወዲያው የመጣልኝ ምንድነው ሐዋርያ ስራ ላይ ያለው ቃል ነው በቃ እና ቅዱሳን እንዴት አድርገው የሐዋርያትን ቁስል ያጥቡ እንደነበረና እግዚአብሔር እንዲህ አይነትን ፍቅርና አንድነት ሰጥቶን በዛ መልኩ እየታከምኩ ኦልሬዲ the next day ቅዳሜን የሆነው እሑድ ዕለት በመኮንኖች አዳራሽ ኮንፈረንስ ነበረና ሐረር እዘምራለሁ አልኳቸው እና ነው አትችልም አሉኝ። ምክንያቱም ደም ፈሰዋል ነው መዘመር ፈልጋለሁ ውስጣችን ምንድነው በቃ የተቀጣጠለ ነው በቃና ጊታር አመጡልኝ። ጊታር ይዤ ገና ጊታሩን መምታት ሲጀምር እጄ አልቻልኩም ድምጼን መውጣት አልቻለም እና በጣም አዘንኩ። ያው እንትን ነኝ ወጣት ነኝ አዘንኩ። ሳልዘምር እንዴት እኖራለሁ ከዚህ ሁሉ ጌታ ብትወስደኝስ እያልኩ እንደዛም ቀጥል ነው መሰለኝ እና ወንድሞች ዶክተሮች መተው ያለውን ነገር ነገሩኝ። ይሄ ደም ጉዳይ ነው ደም ሲተካ አቅምም ይመለሳል። ስለዚህ ዛሬ ዝም ብለህ አዳምጣሉኝ። ኮንፈረንሱ ላይ ቁስለኛ ሆኜ ቁጭ ብዬ ኮንፈረንሱን ተካፍዬ ከና አባ ዮናስ ጋር አባ ዮናስም ጉዳት ደርሶበት ነበር እና ኔክስት ዴይ ናዝሬቶች ደግሞ ተዘጋጅተው ይጠብቁኝ ነበር። በትራንስፖርት ተዘጋጅቶ ወደ ናዝሬት እንግዲህ ይሄን የሚነግርህ የነበረውን የወገኖች ህብረት ለማሳየት ነው። ምን ያህል መቀባበልና አንድነት እንደነበረ ይሄንን የታድሶ እንቅስቃሴ እዚህ ላይ ደርሶ የቻለው ምንም አይደለም ህብረታችን ነው። ጥብቅ ያለ ማለት በቃ በጣም አንዱ እንደ ናዝሬት ስመጣ ኤቭሪ ቤት ተዘጋጅቶልኛል፣ አልጋ ተዘጋጅቷል፣ ዶክተሮች ጤና ረዳቶች ሬዲ ሆነዋል፣ ፕሮግራም ወጥቶላቸዋል። በጣም በብዙ መልኩ ፍቅራቸውን የገለጹበት ነገር ይገርማል እና በዛ መንገድ ህክምና እንጀምርኩ። ናዝሬት ሐረር ላይ ነው ቤት መጥቶ የተሰፋው ራሱ ቁስሌ የተሰፋው እና በዛ መንገድ ናዝሬት ላይ ወደ ከአንድ ወር በላይ ነው ያልኩት። ቤተሰቦቼ ሁሉ መጥተው ሊወስዱ ፈልገው ከልክለዋቸው ነው ይሄ የኛም ወንድም ነው በቃ ይሄ ነው ይሄ አባቴ ልጅ ነው እና የአይነት የተቀጣጠለ መንፈስ ነበር። የድሬዳዋ ወደዚህ ያመጣና እንዲህ አድርጎ እዚህ ያደረሰን እና እዚህ ላይ ላቁምል። በጣም የተጎዱ ሰዎች ነበሩ ካንተ ሌላ? እንግዲህ በትክክል እንደማውቀው አንድ ሰው ወዲያው ሞቷል። የሞተ ሰው አለ። እንደውም ከሌላ ሀገር ለስራ የመጣ ሰው ነውና የሞተ አለ። ከዛ በኋላ ግን አንድ ደግሞ ሆስፒታል ከገባ በኋላ የሞተ ሰው አለ የሚልም ነገር ሰምቻለሁ። ኦልሞስት ወደ 3 ሰዎች ሞተዋል የሚለው እኔ ግን በእርግጠኝነት የማውቀው አንድ ሰው እንደሞተ አውቃለሁ። እንደው የአካል ጉዳትም አለ። እኛው በጊዜው እንትኑም አይልህም ገብቷል። ይሄ ቴክኖሎጂውም ስለሌለ ኢንፎርሜሽኑ ወዲያው የምታገኝበት ነገር የለምና ከዛ አኳያ በጣም ጉዳትም አለ። በጣም ጉዳት ነበር። ደጋግመህ ስለ ዝማሬዎች ነግረህናልና አንድ አልበም እዛው ሰንበት ትምህርት እያለህ እንደወጣ ነግረናል። ከዛስ በኋላ ያወጣሃቸው አልበሞች አሉ? አዎ ቁጥር 288 ላይ እዚህ ጌታ ያውቃልና ብሩክታይት ናቸው የሰሩልኝ። እዚህ ስቱዲዮ የነበረው 5 ኪሎ መካነ ኢየሱስ ውስጥ ነበር ስቱዲዮ ነበራቸው የሆነ ኮንቴነር ውስጥ እዛ ውስጥ ነበር የተሰራው። የተጫወተልኝ ጌታ ያውቃል ነው። ባክግራውንድ ድምጽም ነበረ። በድምጽም እሱ ነበረ ያጀበኝ። በጣም ወዳጄ ነው። በጣም ከዛም በኋላ እንገናኝ ነበረ በብዙ አቅጣጫ። 88 ላይ ያወጣሁት ካሴት እሱን የሰራውና ጥሩ ካሴት ነበር። መቀሌ ላይ ሆኜ ነው እሱን መቀሌ ሆኜ ነው የሰራሁት ካሴቱ ማለት ነው። ስለዚህ 2 አልበሞች አሉ። 2 አልበም ነው ያለኝ። እዛ ላይ እንደዛ 2 አልበም አለኝ። ምናልባት በመውጣታችን አካባቢ ባለው እንቅስቃሴ የምንቸገርበት የነበረ አንድ ጉዳይ ነበር። ምናልባት ክሊር ለማድረግ ከቸርች ቢወጡ ከኦርቶዶክስ ስንወጣ አብዛኛው አንዳንዱ የመዝሙር ፍቅር ነው ልቡን የነካው እንጂ እውነት ገብቶት አይደለም። ከወጣም በኋላ የተለያዩ ስብከቶችን የሚሰብኩ ሁሉ እንደነበረ አውቃለሁ። ስለ ምልጃም በለው ስለተለያየ ነገርና እነሱን ሁሉ የማስጣልና ወደ እውነት የማምጣት ስራ መሰራት ነበረበት። አጋንንትም ሲወጣ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ነው እንደምታወጣው እንጂ በኢየሱስ ስም ማለት አትችልም። ያ ከባድ ቻሌንጅ ነበር በዚህ በወጣው ማህበረሰብ። ስለዚህ ምንድነው ልክ አጋንንት ጮሃል በምናገለግልበት ቦታ ላይ ይዘህ ወይ መስቀል ትይዘህ ትላለህ
ወይ በስማም ትላለህ። እንግዲህ መጀመሪያው ላይ ያለው ነው ነገር። ከዛ በኋላ እንትን ብሏል። ከዛ በጣም ጸልይ ነበር። ጌታ ሆይ ለዚህ ነገር መፍትሄ እፈልጋለሁ። በስምህማ አጋንንት ማውጣት አለብን። ተጽፏል እኮ በኢየሱስ ስም ካልን ደግሞ ሊበተንብን ነው ብዙ ነገር። ስለዚህ እየጸለይኩ አንድ ጊዜ ወደ አሰበ ተፈሪ ለአገልግሎት እየሄድን ከአባ ብእሲ ጋር አባ ብእሲ ሰላም አዋሽ ላይ አረፍን። ስንሄድ መንገድ ረዥም ስለነበረ አዋሽ ከተማ ላይ አረፍን። አዋሽ ከተማ እዛም ደግሞ አዋሽም ላይ ወገኖች ነበሩና ማርያም ቤተክርስቲያን ውስጥ ገብቼ አገልግያለሁ። እዛ ማስታወቂያ ፕሮግራም ላይ አገልግዬ የተያዘልኝ ሩም ውስጥ ሄጄ ልጸልይ ነበርና በረንዳው ላይ እኔ አባበሲ እዛ የነበሩ ወንድሞች 3-4 ቁጭ ብለን እራት ለመብላት እየተጫወትን እያለን ውስጤን ጀስተች አደረገው መንፈስ ቅዱስ። ስለዚህ ምንድነው ያደረኩት? እንዲህ አይነት ልምምድ አለኝ ፐርሰናሊና በቃ ጌታ መጸለይ ፈለኩኝ። ተለይቻቸው ገባሁ እና መጸለይ ጀመርኩ። እየጸለይኩ ለጸሎቴ መልስ የሚሆን ነገር ሰጠኝ። አንድ ዝማሬ ተሰጠኝ። ዝማሬው ምንድነው የሚለው? ጻርኩስ መንፈስ በስሙ ለኢየሱስ ክርስቶስ ይላል። በዚህ መንገድ ግዕዝ ይሆናል። ከዛ ሶስተኛው ስንኝ ላይ በኢየሱስ ስም ውጣ ጠላታችን፣ ወደ ጥልቁ ውረድ ከሳሻችን ይላል። ይሄ መዝሙር ወዲያው ዜማው ወረደልኝ። ከዛ ስታንዛዎቹን መስራት ጀመርኩ። በዘምረው ደስ ይለኛል። ዳኒም እየጠየቅኩኝ እኮ አልሰማኸኝም እንጂ በዚህ ማን በለው እያልኩ ዘምራለሁና እሷን መዝሙር በዚህ ነው የሚያውቁኝ ብዙ በዛዱ ሰው እንቅስቃሴ ያሉ ወንድሞች መስፍን ከምትላቸው ይልቅ ጻርኩስ መንፈስ ብትላቸው ሊያውቁ ይችላሉ። እና በእሷን ልዘምርልህና ስለ መዝሙሯ ትንሽ ነገር አካፍልሃለሁ። መንፈስ በስሙ ለኢየሱስ ክርስቶስ ጻርኩስ መንፈስ በስሙ ለኢየሱስ ክርስቶስ በኢየሱስ ስም ውጣ ጠላታችን ወደ ጥልቁ ውረድ ከሳሻችን በኢየሱስ ስም ውጣ ጠላታችን ወደ ጥልቁ ውረድ ከሳሻችን ጻርኩስ መንፈስ በስሙ ለኢየሱስ ክርስቶስ ጻርኩስ መንፈስ በስሙ ለኢየሱስ ክርስቶስ በኢየሱስ ስም ውጣ ጠላታችን ወደ ጥልቁ ውረድ ከሳሻችን በኢየሱስ ስም ውጣ ጠላታችን ወደ ጥልቁ ውረድ ከሳሻችን የእንቅልፍ የአዚም መንፈስ የረጨን በደዌ በሕመም አስረህም የያዝከን በኢየሱስ ስም ውጣ ከመካከላችን ተቃጠል ተጨነቅ አንተ ባላጋራችን ጻርኩስ መንፈስ በስሙ ለኢየሱስ ክርስቶስ ጻርኩስ መንፈስ በስሙ ለኢየሱስ ክርስቶስ በኢየሱስ ስም ውጣ ጠላታችን ወደ ጥልቁ ውረድ ከሳሻችን በኢየሱስ ስም ውጣ ጠላታችን ወደ ጥልቁ ውረድ ከሳሻችን